ፈገግታ ደሞ ሌላ ሰላም ደሞ ሌላ እልልታ ደሞ ይሄው ሰጠን ደግሞ አሪፍ ቀን ሸልሞ ሰበሰበነ ዳግም ካለነ በጠርቶ ይህን የመሰለ ውብ ቀን ለኛ ሰጥቶት ይህች ቀን ልዩ ናት ግሩም ነው ምሽቱ ይደስታ ሁሉም ጋር ይግባ በየቤቱ በቀኝ በኩል የሜየኔ በግራ በኩል የሜ ከፊት ከኋላ የሜየኔ ሁሉም ሰው ደሜ ሁሉም ወገኔ አሪፍ ምሽት ነው አሪፍ ነው ቀኔ ብዙ አሳልፈናል የደስታ ቀናት የዛሬዋ ዕለት ግን እጅግ ልዩ ናት ቅዱስ ነው መርቆ ባርኮ የሰጠን አሜን 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 እግዚአብሔር ይመስገን ከዋክብት ፈነጆ አሉ ብልጭ ድርግም ሰማይ ከዚህ ቀደም እንዲህ ሆኖ አያውቅም ጨረቃም ታይታለች ስትስቅ ደጋግማ በእኛ ባሪፎቹ ተደንቃ ተገርማ ከእግር ጥፍሬ እስከ ራስ ፀጉሬ ቢነዝረኝ ነው መጨፈሬ እንደ ዘፋኟ ወፍ ልቤም ዜማ አፍልቋል ተመስገን ተመስገን ብሏል ተመስገን ተመስገን ብሏል ተመስገን ደሞ ሌላ ዘመን ደሞ ሌላ ቀን ደሞ ሌላ ደስታ ደሞ ሌላ ምኞት ደሞ ሌላ ፍቅር ደሞ ሌላ ፈገግታ ደሞ ሌላ ሰላም ደሞ ሌላ እልልታ ደሞ ይኸው ሰጠን ደግሞ አሪፍ ቀን ሸልሞ ሰበሰበነ ዳግም ካለነ በጠርቶ ይህን የመሰለ ውብ ቀን ለኛ ሰጥቶት ይህች ቀን ልዩ ናት ግሩም ነው ምሽቱ ይደስታ ሁሉም ጋር ይግባ በየቤቱ ከዋክብት ፈነጆ አሉ ብልጭ ድርግም ሰማይ ከዚህ ቀደም እንዲህ ሆኖ አያውቅም ጨረቃም ታይታለች ስትስቅ ደጋግማ በእኛ ባሪፎቹ ተደንቃ ተገርማ ከእግር ጥፍሬ እስከ ራስ ፀጉሬ ቢነዝረኝ ነው መጨፈሬ እንደ ዘፋኟ ወፍ ልቤም ዜማ አፍልቋል ተመስገን ተመስገን ብሏል ተመስገን ተመስገን ብሏል ተመስገን ደሞ ሌላ ዘመን ደሞ ሌላ ቀን ደሞ ሌላ ደስታ ደሞ ሌላ ምኞት ደሞ ሌላ ፍቅር ደሞ ሌላ ፈገግታ ደሞ ሌላ ሰላም ደሞ ሌላ እልልታ ደሞ ይኸው ሰጠን ደግሞ አሪፍ ቀን ሸልሞ የሁለት መቶ
እንደ ሀገራችን ወግና ባህል እጃችሁን አስታጥበው ከዛ በኋላ ነው ራት የምንበላው ማለት ነው። እግረ መንገዳችንን፣ ባህላችንን፣ ወጋችንን፣ ትውፊታችንን የድሮዋንም ኢትዮጵያ ለማስታወስ እንዲመቸን ነው። እንግዲህ እንደምታዩት እነዚህ በኢትዮጵያ ባህላዊ ልብስ አምረን ደምቀን እናንተ ፊት የተገኘ ነው እና ስለመጣችሁ በጣም እናመሰግናለን። በጣም ታምራላችሁ። እግዚአብሔር ያክብርልን። ፕሮግራማችን ይቀጥላል። አሁን አባታችን መጀመሪያ እጃቸውን ታጥበው ዳቦ ይቆርሱልናል ማለት ነው። እድሜ ይስጣችሁ። አሜን። ለአባታችን ጋሽ ብሩ እድሜና ጤና እንመኛለን። ከኛ ጋር ቆመው ስላደመቁልን፣ ይህንን ስላሳመሩልን የታለ ጭብጨባ ለአባታችን? እድሜ ከጤና ይስጥልን። አባታችን በተነጋገርነው መሰረት የምንሸልማቸው 3 ከወጣቶች 3 ከትላልቆች ነው። መጀመሪያ ወጣቶቹን እንጀምራለን። እንደው ግልጽ ለማድረግ ያለው በባለፈው ዓመት 3 የተስፋ የወጣቶች ክንፍ አባላትን ሸልመን ነበረ። እነሱም የወዲት ፈተነ፣ ቅድስት ፈተነና ማርያ ሙልጌታ 3ቱን ሸልመን ነበረ። ዛሬ ደግሞ የሚሸለሙት ሌሎች 3 የወጣት ክንፍ አባላት የተስፋ የወጣት ክንፍ አባላት ከልጅነታቸው ጀምሮ በየቤተ ክርስቲያኑ ትኬት እየዞሩ በመሸጥ በተለያዩ የተስፋ ዝግጅቶች ላይ ስነ ግጥሞችን በማቅረብ አጫጭር ድራማዎችን በመስራት መዝሙር በመዘመር ተስፋ ስለሚሰራቸው ስራዎች ግንዛቤ የሚያስጨብጡ ለሶሻል ሚዲያ የሚሆኑ ደረጃቸውን የጠበቁ የተለያዩ ቪዲዮዎችን በመስራት ላለፉት በርካታ ዓመታት ከተስፋ ጎን ሆነው ህፃናቶችን ሲያሳድጉ ስለቆዩ ነው የምንሸልማቸው። በዚህም መሰረት የመጀመሪያው የሚሆነው ተሸላሚያችን ሚኪያስ ቴዎድሮስ የሚቀጥለው ተሸላሚያችን የሚሆነው መዝሙር ሰላም መዝሙረ ሰላም የሚቀጥለው ተሸላሚያችን ዲያቆን ናሆም ቴዎድሮስ ከዚህ በመቀጠል ደግሞ ቅድም እንደገለጽኩት በከተማ ውስጥ በመልካም ስራቸው በመልካም ስነምግባራቸው አርያ የሆኑ ልንከተላቸው የሚገቡ ሁልጊዜ ከፍ የምናደርጋቸው የምናደንቃቸውና የምንወዳቸውን ይሆናል። እንግዲህ የመጀመሪያውን ሰው ቴዎድሮስ ታደሰ ያቀርብልናል። እሺ፣ በእውነት ለመናገር ከዚህ ቀጥሎ የሚሸለመውን ወንድም ለመጋበዝ በመታደሌ ታላቅ ክብር ይሰማኛል። እጅግ ሲበዛ ደግ ሰው ነው። ሀገርና ወገንን ለማገዝ ከተባለ ለሰከንድ አያመነታም። ለበጎ አድራጎት በተጠሩ ስብሰባዎች ላይ ሁሉ ይህ መልካም ሰው ሁሌም ከክብርት ባለቤቱ ጋር አለ፣ አይጠፋም። 2 ቲኬት በቂው ሆኖ ሳለ 10 ቲኬት ይወስዳል። ብዙዎች 50 ብር ከሰጡ እሱ 500 ብር ሰጪ ነው። ኢትዮጵያ ውስጥ ለሚደረጉ ማንኛውም አይነት እርዳታ የማይሰስት እጁን ይዘረጋል። ሰጥቶ አይሰለችም። ብርት ነው፣ ብልህ ነው። መስጠት መባረክ፣ መስጠት መመረጥ እንደሆነ በጣም የገባው ወንድማችን ነው። በከተማችን የልደታ ገዳምን ለማነጽ ለመጀመሪያ ጊዜ ሀሳቡን ይዘው ከተነሱ 12
አባላት ውስጥ አንዱ በመሆን ሌላኛውን ማህበራዊ አስተዋጽኦ ተወጥቷል። በአትላንታ ለሀገርና ለወገን የሰሩ ምስጉን ወገኖችን ካሉበት እያፈላለገ እውቅና የሚሰጥ የምሳሌ የሽልማት ድርጅት ከመሰረቱት መልካም ኢትዮጵያውያን መካከልም አንዱ ነው። በተስፋ ለኢትዮጵያ እስካሁን ጉዞ በሀሳብ በገንዘብና በሞራል ዋነኛ ደጋፊያችንና የጀርባ አጥንታችን ሆኖ አብሮን እየሰራ ይገኛል። ይህ ወንድማችን አቶ አንዳርጋቸው አርጋው ይባላል። ተስፋ ለኢትዮጵያ አቶ አንዳርጋቸው አርጋው የ2025 የምስጋና ምሽት የክብር ተሸላሚ አድርጎ ሲያቀርብ ኩራት ይሰማዋል። ባካችሁ ሞቅ ባለ ጭብጨባ። የምስጋና ድባብ ላይ ነን ያለነው። ኖቬምበር ነው። ይህን ታላቅ ሰው በዚህ መልክ ስናከብር ኩራት ይሰማናል። አንዲ ይገባሃል፣ ይገባዋል፣ 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 ይገባዋል። የሚቀጥለውን ተሸላሚ አቶ ንጉሱ ደሳለኝ ያቀርብልናል። በእኔ በኩል ደግሞ እንድመሰክር እድል ተሰጠኝ። አንዲት እህታችንን ነው። እሷ ኢትዮጵያ ውስጥ በጣም በርካታ ልጆችን በቋሚነት የምታስተምር የምታሳድግ፣ ብዙ ልጆችን ለቁም ነገር እያበቃች ያለች እህታችን ነች። በአትላንታ ውስጥ በተለያዩ ማህበራዊ ጉዳዮች ውስጥ ደከመኝ ሰለቸኝ ሳትል በእውቀቷ በደግነቷ አቅሟ ሁሉ የፈቀደውን እያደረገች አትላንታን ያጠነከረች እህታችን ነች። ተስፋ ለኢትዮጵያ በፈለጋት ጊዜ በማንኛውም ቦታ ላይ በመገኘት በምክር በሀሳብ ድርጅታችን እንዴት አድርገን ልናጠናክር እንደምንችል እያስተማረችን የቆየችና አሁንም ከጎናችን ያለች ልጅ ነች። በ2021 ዓ.ም በነበረው በሰሜን ጦር ለተጎዱ ወገኖች ጉርሻ ለወገኔ ተብሎ በተቋቋመው ግብረ ኃይል ውስጥ በጸሐፊነት በማገልገል ያ ጉርሻ ለወገኔ 250 ሺህ ገደማ ወደ ኢትዮጵያ እንዲላክ ኢንቴሌክቹዋል የሆኑ ስራዎችን የሰራችና ጠንካራ የሆነች እህታችን ነች። በአትላንታ ከተማ ከነን ፕሮፊት ኦርጋናይዜሽን ጋር በመሆን ሆምለስ የሆኑ ሰዎችን ለማብላት ለማልበስ ከሌሎች ግለሰቦች ጋር በመሆን በዳውንታውን አካባቢ ከፍተኛ የሆነ ድጋፍ ሲደረግ ከመሪዎቿ አንዷ ለመሆን ያገለገለች ነች። የእሷ ደግነትና የስራ ብቃት ምሳሌያዊ ነው። ለብዙ ግብረሰናይ ድርጅቶች መካሪ፣ አስተማሪ እና ጠንካራ እህታችን ነች። ይህች ወይዘሮ ጤናዳም አለሙ ግርማ በአዲስ አበባ ከተማ የካ ሚካኤል አካባቢ ነው። በቅርብ የሚያውቋት ጓደኞቿና ወዳጆቿ ስለ ደግነትና መልካምነቷ በሙሉ ድምፅ ይመሰክራሉ። በከተማችን አትላንታና በኢትዮጵያ በበርካታ በጎ ተግባራት ላይ ተሳትፋለች፣ እየተሳተፈችም ነው። ኮቪድ ወረርሽኝ በተነሳበት ወቅት ከጓደኞቿ ጋር በመሆን ማህበር መስርታ ባደገችበት በአዲስ አበባ ላምበረት አካባቢ ያሉ አቅመ ደካማና ታማሚ ወገኖችን በገንዘብ፣ በቁሳቁስ፣ በምግብ ረድታለች። በዚሁ ማህበር በመታቀፍም ለእኚሁ ችግረኛና አቅመ ደካማ ወገኖች በዘላቂነት እገዛ እያደረገች ትገኛለች። በዚሁ በአሜሪካም በተለያዩ የግብረ ሰናይ ድርጅቶች ውስጥ ፕላን በማውጣት በማስተባበር እንዲሁም ደግሞ ገንዘብ በጉልበት በማገዝ በቀጥታ ተሳታፊ ናት። ከእነኚህም ተቋማት ውስጥ
ቲጂ ሁማኒታሪያን ኦርጋናይዜሽን፣ ሀርት አታክ ኢትዮጵያ ይገኙበታል። ሌላው ማህበራዊ ተሳትፎዋ የልደታ ገዳም በአትላንታ ማነጽ ለመጀመሪያ ጊዜ ሀሳብ ይዘው ከተነሱት 12 አባላት ውስጥ አንዷና ቀዳሚዋ በመሆኗ ነው። ይህ ብቻ ሳይሆን በሪል ስቴት ባለሙያነቷ ገዳሙ ሲገዛ የሚገኘውን የአሻሻጭ ኮሚሽን ሙሉ በሙሉ ለገዳሙ ለማስገባት በራስ ተነሳሽነት ቃል በመግባት ለቀጣዩ አሰራር መሰረት የጣለች መልካም ሴት ናት። ይህቺ ሴት ተስፋ ከሚያሳድጋቸው 53 ችግረኛ ሕፃናት ውስጥም 2 መንትዮችን በማሳደግ ላይ ትገኛለች። ይህ ብቻ አይደለም። እነኚህ 2 ሕፃናት ወደ አሜሪካ ለማስመጣትና ለማስተማር ፕሮሰስ ጀምራለች። ይህቺ ሀገርና ወገን ወዳድ መልካም ሴት ወይዘሪት እመቤት ሲሳይ ትባላለች። ተስፋ ለኢትዮጵያ ወይዘሪት እመቤት ሲሳይን የ2025 የምስጋና ምሽት የክብር ተሸላሚ አድርጎ ሲያቀርብ ኩራት ይሰማዋል። ይገባታል፣ 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 ይገባታል። ለእኔ ደግሞ የሰፈሬ ልጅ ነች። እጅግ በጣም እናመሰግናለን። ወገኖቻችን እንደዚህ አይነት ደጋግ ኢትዮጵያውያኖችን ያብዛልን። አርያቸውን ተከትለን እኛም በእነሱ እግር ተተክተን እንደዚሁ ለሽልማት ጥሩ ለመስራት ያብቃን። ይሄ በጣም ከባድ ነው። በጣም በዚህ በኩል ኑሮ፣ በዚህ በኩል ኮዲንግ አለ። ክብድ ብሎኛል። የእውነት ለመናገር አልቻልኩም። ኑሮ በስመ አብ በስመ አብ። አንቺ እንዴት አባት ነው ሆኖ እንደዚህ ነው? እንኳን ተጨልጦ እንኳን ተገልብጦ ጠብታ የሚያሰክር የሚያዘወጥኝ ቢራ እግዜር ጠሞኩ ይበል ኑሮ የሚሉት ቢራ ቢዝነስስ እንዴት ነው? የመጨረሻ ሞቷ በቃ ስለሆነ አንድ ስሪ እንኳን መሸጥ ያቅተኝ የለም እኮ ስራ ቀይራ ይስጥኒ ያልተገላበጠ ያራል እኮ ነው የሚባለው። ምን ስራ ንገረኝ። እሱ ልክ ነሽ። ምን እኮ ሁሉም ስራ ተበልጦበታል እኮ ዛሬ። ግን ይኸውልሽን እኔ አንድ አይዲያ አለ። አትላንታ ውስጥ ያልተበላበት ይኸውልሽ ብዙ አይዲያ ያለው ከፍተኛ የሆነ ስራ አለ እኮ። እሺ ምንድነው ንገረኝ። ምንድነው ብዬ በእናትህ ንገረኝ። ጥንቆላ። በስመ አብ ወወልድ ወመንፈስ ቅዱስ። አሁን እንግዲህ መተሰርተውብኝ ነው ቢዝነስ የሞተ ቢዝነስ ውስጥ እንኳን ሰው እንኳን ዝም እንኳን ዝም አይልም። ከአንድ ጋር ጠይሙ በጓደኛ መተት አሰርቶብህ ነው። ጓደኛ ባይኖረውስ? ሰኒ ደግሞ አሁን አበሻ ጠይም ጓደኛ ያላል እንዴ? በእናትህ እሱ ህዝብኖታ ታዲያ ምን እንታዘዝ ጌታዬ? እንደው የዚህ የኢትዮጵያ ኮሚኒቲ ብጥብጥ ጉዳይ መጨረሻው ምን ይሆን? እንኳን
You can find this out,